ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን በተባበሩት አረብ ኤሚሬትስ ዱባይ በሚገኘው የአሜሪካ ኤምባሲ ቆንስላ ጽሕፈት ቤት ላይ የድሮን ጥቃት አድርሳለች። ጥቃቱን ተከትሎ የተነሳው እሳት በቁጥጥር ስር መዋሉን የአካባቢ ባለስልጣናት አስታውቀዋል። ሰው ላይ የደረሰ ጉዳት እንደሌለ ተገልጿል። በሌላ በኩል ደግሞ የተባበሩት አረብ ኤሚሬትስ እየተፈጸመባት ያለውን የኢራን ሚሳኤል እና የድሮን ጥቃት ለማስቆም ወታደራዊ እርምጃ ለመውሰድ እያሰበች መሆኑን ጉዳዩን የሚያውቁ ሁለት ምንጮች ለአክሲዮስ ዜና ወኪል ገልጸዋል። ላለፉት ጥቂት ቀናት ብቻ በዱባይ እና አቡዳቢ ላይ በመቶዎች የሚቆጠሩ የሚሳኤል ድሮን ጥቃቶች መሞከራቸውን የኤሚሬትስ መከላከያ ሚኒስቴር አስታውቋል። ጥቃቶቹ በዱባይ ዓለም አቀፍ አውሮፕላን ማረፊያ፣ በጄበል አሊ ወደብና በታዋቂ ሆቴሎች እንደ ፌርሞንት፣ ዘፓልፕ፣ ዘቡርጅ አል አረብ ላይ ጉዳት እሳትን አስከትለዋል። እስካሁን ባለው መረጃ 3 ሰዎች ሲገደሉ ከ60 በላይ የሚሆኑ ደግሞ ቆስለዋል። የኤሚሬትስ ውጭ ጉዳይ ሚኒስቴር ጥቃቱን ግልጽ ሉዓላዊነት ጥሰት በማለት የኮነነ ሲሆን ራሱን የመከላከልና የአጸፋ እርምጃ የመውሰድ ሙሉና ሕጋዊ መብት እንዳላት ገልጸዋል። አክሲዮስ እንደዘገበው ከሆነ ኤሚሬትስ እስካሁን ድረስ ጥቃት የመከላከል ስራ ላይ ብቻ ብትቆይም አሁን ግን ኢራን ላይ ወታደራዊ ኃይል ለመጠቀም እያጤነች ነው። የሰማዕታትነት ደም እንቀበላለን። እስራኤልና አሜሪካ ላይ የሲቪል በሮች ይከፈታሉ። የኢራን መንግስት ግዙፍ ወታደራዊ ክንፉ የሆነው እስላማዊ አብዮት በቴህራን ላይ በተፈጸመው ጥቃት የአጸፋ እርምጃ መውሰዱን ዛሬ ቀጥለዋል። የአብዮታዊ ዘቡ ቃል አቀባይ የሆኑት ብርጋዴር ጀነራል አሊ ሞሐመድ ናይም ለታሴንም የዜና ወኪል በሰጡት ቃል ኢራን የተጠቀመቻቸውን እጅግ ዘመናዊ ሚሳይሎች በመጠቀም በጣሊያኖቻቸው ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቀዋል። ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲቪል በሮች ይከፈታሉ ሲሉም አስጠንቅቀዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው የሚሳኤልና የድሮን በሮችብኝ ዛሬ ማክሰኞ ለአራተኛ ተከታታይ ቀን ቀጥለዋል። አብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ አህመድ ቫዚን መሪነት ያጸፋ ተልዕኮ በሙሉ ኃይሉ ለማስፈጸም መዘጋጀቱ ተነግሯል። ቃል አቀባይ ሰማዕትነት ደም እንቀበላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውን አረጋግጠዋል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎ ተፈርቷል። ዓለም አቀፍ ማህበረሰብ ሁኔታውን ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለ ይገኛል። የኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው። የኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው አሉ ጀነራል ጎሹ ገብረ። የኤርትራ መንግስት የትግራይ ህዝብ የሚወድ ከሆነ በኃይል የያዛቸው ግዛቶች በመልቀቅ በተግባር ያሳይ ብለዋል። የካቲት 23 ቀን 2018 ዓ.ም ቲቪኤስ ከተባለ የቴሌቪዥን ጣቢያ ቆይታ ያደረጉት የቀድሞ የትግራይ ኃይል ከፍተኛ አመራር ብርጋዴር ጀነራል ጎሹ ገብረ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያ ትግራይ ክልል ግዛቶችን በኃይል ይዞ ይገኛል ብለዋል። የኤርትራ መንግስት በኃይል ከያዛቸው ቦታዎች ኢሮብ፣ ዛላምበሳ፣ እንዳወራይ፣ ሰባ፣ ባድመ፣ አዲ ጸጸር፣ አዲ አሳራ፣ አዲ ታሃሉን ሌሎች በማለት ጠቅሰዋል። ህወሓት ከሻዕቢያ የፈጠረው ጽምዶ የተሰኘው ግንኙነት በአመራሩ የተቹት ጀነራል ጎሹ ግንኙነቱ አፍራሽ የማይረባ የትግራይ ህዝብ ለዳግም ጦርነት የሚጥር በማለት ውድቅ አድርጎታል። ጽምዶ ሰላም አይደለም፣ ህዝብ ከዚህ የሚያገናኝ ሳይሆን ጥምረት ፈጥሮ የኢትዮጵያ መንግስት ለመውጋት ያለመ ፕሮጀክት ነው በማለት ኮንነውታል። የትግራይ ህዝብና ሰራዊት ህወሓትና ሻዕቢያ የፈጠሩት ጽምዶ በጽኑ እንዲቃወሙትና እንዲታገሉት ያስገነዘቡት ጀነራል የፌዴራል መንግስት በፕሪቶሪያ ውል መሰረት ተፈናቃዮች በመመለስና ግዛታዊ አንድነትን በማረጋገጥ ህወሓትን ምክንያት እንዲያሳጣው አሳስበዋል። ብርጋዴር ጀነራል ጎሹ የሚገኙባቸው 4 ከፍተኛ የትግራይ ኃይል አመራሮች የካቲት 11 ቀን 2018 ዓ.ም ወደ አዲስ አበባ መግባታቸው መዘገባችን ይታወሳል። ሰሞነኛን ጥቃት ጨምሮ እስካሁን ድረስ በሽርካ ወረዳ በተፈጸሙ ተከታታይ የሆኑ ጥቃቶች ከ164 በላይ ኦርቶዶክሳውያን መገደላቸውን የምስራቅ አርሲ ሀገረ ስብከት መረጃ አመልክቷል። ከተገደሉት በተጨማሪ የደረሱበት ያልታወቁ በርካታ ምዕመናን አሉ። ከሰሞኑ የካቲት 19፣ 20 እና 22 በደረሰ ጥቃት ብቻ የ31 ሰዎች ህይወት አልፏል። ከትላንት በስቲያ በሽርካ ወረዳ ጥጆ ለቢ ቀበሌ 70 እና 72 ዓመት ዕድሜ ያላቸው 2 ወንድማማች አረጋውያን በታጣቂዎች ግድያ ተፈጽሞባቸዋል። የሁለቱ ወንድማማች ስርዓተ ቀብር ትናንትና ተሰኞ በጋለም ገብረ ክርስቶስ ቤተክርስቲያን ተፈጽሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ የሰጡት ማብራሪያ ብዙዎች እንደጠበቁት የሰላም መልእክት ብቻ ሳይሆን አሁን ትግራይን ያስተዳድር ባለው አካል ህወሓት ጊዜያዊ አስተዳደር ላይ እጅግ ጠንካራ ትችትና ወቀሳ የሰነዘሩበት ነበር። ጠቅላዩ ያነሱትን ሀሳብ እንደሚከተለው አቅርበናል።
ኋላ ቀርና ቆም ቀር አስተሳሰብ። ጠቅላይ ሚኒስትሩ ህወሓት ያመራሩ ፖለቲካ አካሄድ ጊዜ ያለፈበት ሲሉ በጠንካራ ቃላት ገልጾታል። የዘመኑ ፖለቲካ አልገባቸውም። የህወሓት አመራሮች ከዛሬ 50 ዓመት በፊት በነበረው ኋላ ቀርና ቆም ቀር ስታግናንት በሆነ አስተሳሰብ ውስጥ እንደታሰሩ ተናግረዋል። ዓለምና ኢትዮጵያ ሲቀያየሩ እነሱ ግን አሁንም በድሮ የጫካ ሴራ ፖለቲካ ውስጥ እንደሚዳክሩ በመግለጽ ወርፋቸዋል። ለጥፋት ተጠያቂ ናቸው። በትግራይ የደረሰው አብዛኛው ውድመትና የህዝብ መከራ ተጠያቂው ይህ ያረጀ አስተሳሰብ የተሸከመ አመራር እንደሆነ አመልክተዋል። 2. በጀትና ለጦርነት መዋልና የልማት እንቅፋትነት። በጀትና ልማትን በተመለከተ የፌዴራል መንግስት ድርሻውን እየተወጣ ቢሆንም ከትግራይ በኩል ያለው ውጥረት ግን ደካማና አፍራሽ መሆኑን ገንዘዋል። የበጀት ብክነት። የፌዴራል መንግስት ለትግራይ ህዝብ የልማት በጀት እየለቀቀ ቢሆንም የክልሉ አስተዳደር ግን ገንዘቡን ለህዝብ ጥቅምና ለልማት ከመዋል ይልቅ ለግጭትና ላልሆነ ነገር እያባከኑ መሆኑ ተናግረዋል። የአንድ ወገን ጥረት ዋጋ የለውም። እኛ ፌዴራል መንግስት ብቻ ሰላምና ልማት ብንል ዋጋ የለውም። እናንተ ህወሓቶች ለጦርነትና ለግጭት የምትሰሩ ከሆነ ለውጥ አይመጣም በማለት የጊዜ አስተዳደሩን አፈጻጸም ደካማ ሲሉ ወቅሰዋል። 3. የወልቃይት ጉዳይና ተፈናቃዮች መመለስ። በጣም አነጋጋሪ በሆኑ የወልቃይትና የተፈናቃዮች ጉዳይ ጠቅላይ ሚኒስትር ኳሷን ወደ ህወሓት ሜዳ ወርረዋል። ተፈናቃዮችን የያዘው ማን ነው? የወልቃይት ጉዳይ በህግና በህገ መንግስት እንደሚፈታና ተፈናቃዮች ወደ ቀያቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም ቢሆንም ይህንን እንዳይሆነ እያደረገ ያለው ግን ራሱ ህወሓት መሆኑን ጠቁሟል። ተፈናቃዮች ወደ ቤታቸው እንዳይመለሱ እንቅፋት እየፈጠረ ያለው ህዝብን ለፖለቲካዊ ጥቅም ለማድረግ የያዘው አካል ህወሓት ነው በሚል አንድምታ ያለው ንግግር ተናግረዋል። ቀጣይ ቤት ስራ የወልቃይት ጉዳይ የቤት ስራችን ያሉት ጠቅላይ ሚኒስትሩ መፍትሄው ግን በዳግም ጦርነት ሳይሆን በህግ ብቻ መሆኑን አጽንኦት ሰጥተዋል። 4. ዳግም ጦርነት ናፋቂነት። ጠቅላይ ሚኒስትሩ ህወሓት ከጦርነት መውጣት ያቃተው ኃይል አድርገው ስለውታል። ሁለተኛ ጦርነት ካላይ ኩነት ህዝቡ ሰላም ይፈልግ፣ አመራሩ ግን አሁንም ለሁለተኛ ጦርነት እየተዘጋጀና ህዝቡን እየቀሰቀሰ መሆኑን ተችቷል። ይህ አካሄድ የማይረባና ያረጀ አውትዴትድ እንደሆነ በመግለጽ ህወሓት ከዚህ የጥፋት መንገድ ካልወጣ የትግራይ ህዝብ ወደ ባሰ አዘቅት እንደሚከተው አስጠንቅቀዋል። በአጠቃላይ ንግግራቸው የፌዴራል መንግስቱን ለጋነትና ታጋሽነት እያገነነ ህወሓትና የጊዜው አስተዳደሩ ደካማነትና አፍራሽነትና ጦርነት ናፋቂነት ያጋለጡበትና የሳለፉበት የነበረ ማለት ይቻላል። ህወሓት ጦርነት እየቀሰቀሰ ነው። አብይ ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ በትግርኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለጦርነት የተዘጋጀ መሆኑን ገልጸዋል። ህወሓት በተፈናቃዮችና በምርጫ ቦርድ መሰንዘሩን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ብለዋል። ቡድኑ የትግራይን ማዕድን ሀብት በህገ ወጥ መንገድ ተቋጥሮ በሚገኘው ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑን አብይ ተናግረዋል። በህወሓት በኩል ዳግም ጦርነት የተቀሰቀሰ መሆኑን የጠቆሙት አብይ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፈጸሙ የመክፈት ፍላጎት የለውም ብለዋል። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት የተዘጋጀ መሆኑን የጠቆሙት አብይ የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉ ጥሪ አቅርበዋል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክር ሀሳብ አቅርበዋል። አብይ ህወሓት ለዳግም ጦርነት እየተቀሰቀሰ የተጠቀመባቸው ያሉ ጉዳዮች ከሞላ ጎደል መፍታታቸውን ጠቁመዋል። አሁንም ችግር ሆኗል ካሉት የወልቃይት ውጪ ከፕሪቶሪያ ስምምነት በኋላ እንደ ጠለምት፣ ራያ ባሉ አካባቢዎች ተፈናቃዮች ተመልሷል ብለዋል። ክርስቲያኖ ሮናልዶ በአልናስር ልምምድ ላይ ተገኘም። ከሳውዲ ወጥቷል የሚባለው ወሬ ሐሰት መሆኑን ተረጋገጠም። በማህበራዊ ሚዲያና በተለያዩ መገናኛ ብዙሃን ክርስቲያኖ ሮናልዶ ሳውዲ አረቢያ ለቆ ወደ ስፔን አምርቷል በሚል ሲሰራጭ የነበረው መረጃ ከእውነት የራቀ መሆኑን ተረጋግጧል። የአልናስር ስፖርት ክለብ ዛሬ ባወጣው ይፋዊ መረጃ ተጫዋቹ ከቡድን አጋሮቹ ጋር መደበኛ ልምምድ በደመቀ ሁኔታ ማከናወኑን አስታውቋል። ሮናልዶ ዛሬ በክለቡ የልምምድ ሜዳ ላይ በመገኘት ለቀጣይ ጨዋታዎች ዝግጁ መሆኑን አሳይቷል። CR7 ስራውን የሚያከብርና ለክለቡ ያለውን ታማኝነት በተግባር የሚያሳይ ፕሮፌሽናል ተጫዋች መሆኑ በድጋሚ አስመስክረዋል። ደጋፊዎቹ ባይታወቁ ምንጮች የሚሰራጩ የሐሰት ወሬዎች እንዳይደናገሩ እና ሁሌም ቢሆን ትክክለኛ መረጃዎች ከክለቡ ይፋዊ ገጾች ብቻ እንዲከታተሉ ተመክሯል። አብራችሁን ስለቆያችሁ አመሰግናለሁ።